ሰላም ጤና ይስጥልን የአዲስ 24 ወዳጆቻችን እንግዲህ እንደተለመደው ልዩ አዳዲስ መረጃዎችን ይዘን ቀርበናል። ከአዲስ 24 ጋር አብራችሁን ቆዩ። አንድ ኢትዮጵያዊን ጨምሮ 3 እስረኞች ከአሜሪካ እስር ቤት ማምለጣቸውን ዜናውን በዝርዝር የምንመለከት ይሆናል። ብልጽግና ፓርቲ በ5 ቀናት ውስጥ ብቻ ከ37000 ሰዓታት በላይ አባከነ ብሎ ኢዜማ መክሰሱንም እንደዚሁ እንመለከታለን። የአቶ አንዳርጋቸውና የዶክተር አብርሃም በላይ ፍጥጫን በተመለከተ ተጨማሪ አለ። በመካከለኛው ምስራቅ አዲስ ጦርነት ስለመነሳቱ የተመለከቱ እንዲሁም ሌሎች ዜናዎች ይዘን ቀርበናል። የተከበራችሁ የቻናላችን ተከታታዮች እስከ መጨረሻው ዜናችን አብራችሁን ብትቆዩ እነዚህና ሌሎች ዜናዎቻችንን ታገኛላችሁ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ሆኑ። ወደ ቀዳሚው ዜና አለፍን። በአሜሪካ ጆርጂኒያ ግዛት ዲካሊፕ ካውንቲ የነፍስ ግድያ ተጠርጣሪ የሆነ ግለሰብ ጨምሮ 3 እስረኞች ከእስር ቤት ማምለጣቸውን ፖሊስ አስታውቋል። የካውንቲ ሸሪፍ ጽህፈት ቤት እንደገለጸው እስረኞቹ ከግቢው እንደጠፉ የተረጋገጠው በመደበኛ የጥበቃ ፍተሻ ወቅት ነው። ይህንን ተከትሎም የእስር ቤቱ መውጫና መግቢያዎች ተዘግተው ጥብቅ ፍተሻ እየተደረገ ሲሆን የዲካሊፕ ፖሊስ፣ የሸሪፍ ጽህፈት ቤት እና የዩኤስ ማርሻል ተባብረው አሰሳ በማድረግ ላይ ይገኛሉ። ፖሊስ እስረኞችን አደገኛና የታጠቁ ሊሆኑ ይችላሉ ሲል ያስጠነቀቀ ሲሆን ህብረተሰቡ ጥንቃቄ እንዲያደርግና የት እንዳሉ የሚያውቅ ካለ ለፖሊስ እንዲጠቁም ጠይቋል። ያመለጡት እስረኞች ማንነትና ተጠርጥረውበት የነበረው ወንጀል እንደሚከተለው ተገልጿል። ስቴቨንስ ቻርሊስ 24 ዓመት በነፍስ ግድያና በታጠቁ ዘረፋ ወንጀሎች የተከሰሰ፣ ናኦድ ዮሐንስ 25 ዓመት ቀላል የአካል ጉዳት በማድረስ ቃጠሎ በማስነሳትና በእስር ቤት ውስጥ ሁከት በመፍጠር የተከሰሰ፣ የሱፍ ምኖር 31 ዓመት በሁለት የትጥቅ ዘረፋ ወንጀሎችና ህገወጥ የጦር መሳሪያ ይዞ በመገኘት የተከሰሰ። የካውንቲው ሸሪፍ ሜሎዲ ማዶክስ በሰጡት መግለጫ ይህንን የደህንነት ጥሰት በከፍተኛ ትኩረት እየተመለከትነው ነው ብለዋል። ግለሰቦቹን በቁጥጥር ስር ለማዋል በትጋት እየሰራም እንደሆነ ተገልጿል። ፖሊስ አክሎም ህብረተሰቡ ግለሰቦች